ልጆች በእኔ ምርጫ ዝግጅታችን ደግሞ በባህር ዳር ከተማ በካቶሊክ አጠቃላይ አንደኛ ደረጃ ትምህርት ቤት ተገኘው። ምክንያቱም በጣም ጎበዝ ድምጻዊና በጣም ጎበዝ ገጣሚ የሆኑ ልጆችን አገኘው። ለዛሬ ያዘጋጀውላችሁ የነሱን መሰናዶ ይሆናል። ዝግጅቱን ተከታትለን እንመለስ። ሶገር የለሁም የነገረችኝን አንዱን አልሰማሁም እኔው በሽተኛ ወይ አልሞት አልድን እሷን ጥሎባት እንደኔው ትውን ዶሮ ውሃ ጠምቶት ተንጋሎ ይጠጣል ከዋሉ ካደሩ መረሳት ይመጣል አትጥፊ በብዙ ከልቤ እንዳትርቂ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። እንዴነ ማን ልበል ስምህን? አማኑኤል አብርሃም ባላል። አማኑኤል አብርሃም አሁን ስትዘፍን ያገኘው ድምጽ ደግሞ በጣም ደስ ይላል። አሁን የተገኘሁት ካቶሊክ አጠቃላይ አንደኛ ደረጃ ትምህርት ቤት ነው። በጣም ጎበዝ የሆነ ድምጻዊ ተማሪ አግኝቻለሁ። አማኑኤል ይባላል። ተማሪ አማኑኤል ስንተኛ ክፍል ነህ? ስድስተኛ ክፍል። አሁን ሙዚቃ ስትዘፍን ያገኘው የማንን ነው? የፀሐዬ ዮሐንስ። የፀሐዬ ዮሐንስ ምን የሚለው ነበር? ከሷ ጋር እያለሁ። እስኪ ሙሉ ለልጆች እስኪ ያቀርብልኝ። እሺ። ከሷ ጋር እያለሁ የለሁም የነገረችኝን አንዱን አልሰማሁም እኔው በሽተኛ ወይ አልሞት አልድን እሷን ጥሎባት እንደኔው ትውን ዶሮ ውሃ ጠምቶት ተንጋሎ ይጠጣል ከዋሉ ካደሩ መረሳት ይመጣል አትጥፊ በብዙ ከልቤ እንዳትርቂ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። ይህ የባላገር ቤት ደሳሳ ከውስጡ ሲገቡ ቆንጆ ቆንጆ ለሳ ባቄላ ምርጡ እንጂ አያምር ክምሩ ተጫዎች ልጫወት ምንድነው ማፈሩ። ሌላ ማንን ትዘፍናለህ? ያኔ በለጋው ልጅነት ይባላል። እስኪ እሱን በልልኝ። ያኔ በለጋው ልጅነት ሳላውቅ አንገፋ ደግነት እቅፍ አድርገሽኝ ባንቀልባ ጠዋት ማታ ወድሽ ሲባባ ልጄ ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል ያኔ በለጋው ልጅነት ሳላውቅ አንገፋ ደግነት እቅፍ አድርገሽኝ ባንቀልባ ጠዋት ማታ ወድሽ ሲባባ ልጄ ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። አማኑኤል ስታድግ ምን መሆን ነው የምትፈልገው? አርቲስት መሆን እፈልጋለሁ። አርቲስት። እሺ አሁን እንግዲህ ሙዚቃ አቀርበህልናል። ሙዚቃው መቼ ነው የምታጠና? ቅዳሜና እሑድና ዓርብ ማጠናለሁ። በረፍት ሰዓት ማለት ነው። አይጋጭብህም ከትምህርቱ ጋር? በማይጋጭበት ነው። አንዳንዴ ግማሽ ሰዓት እያልኩ ነው። ወላጆችስ በምን ያግዙሃል? ፋዘሬ አንዳንዴ በዘፈን ያግዘኛል። እሱማ አንዴ ዘፋኝ ነበር። ዘፋኝ ነው? እሱ ስለሚያግዘኝ ነው እንደዚህ ድምጽ ነው። እሱና መስከን ይፈልጋል። ስለዚህ አንተ ሙዚቀኛ እንድትሆን ይፈልጋሉ ማለት ነው። አርቲስት መሆን ነው የምትፈልገው። ያን ለማድረግስ አሁን ምን እያደረክ ነው? ራሴን ያበረታታው ነው። ሰዎች ያበረታቱኛል። እዚህ ሚኒ ሚዲያ ላይ እየዘፈንኩ ስለሆነ ሰዎች ያጨበጨቡ ሞራሌን እንድነሳ ያደርገኛል። ሚኒ ሚዲያ ላይ ታቀርባለህ በትምህርት ቤት? እሺ ምን ነገሮችን ታቀርባለህ? አንዳንዴ ግጥም፣ አንዳንዴ ሙዚቃ አቀርባለሁ። ገዛ እነሱ ደግሞ ያጨበጨቡ ሞራሌን ስለሚቀሰቅሱት ዛ እንትን ላይ አንዳንዴ ቲክቶክ ላይ ምናምን ለቀለ ወላጆቻቸው ሙዚቀኛ እንዲሆኑ ማይፈልጉ ሊኖሩ ይችላሉ። እነሱ ልጆቹ ሙዚቀኛ መሆን እየፈለጉ እንዳይሆኑ የሚፈልጉ ወላጆች አሉ።
ወይም ደግሞ አንዳንዶቹ የራሳቸው ወይ ዶክተር እንዲሆኑ የሚፈልጉላቸው ይኖራሉና ያንተ ቤተሰቦች ይደግፋሉ ለወደፊትም ጥሩ ነገር ይኖራል ብዬ አስባለሁ ስለዚህ ለነዛ ልጆች ምን ትመክራለህ እነሱ በቃ በርትተው በቃ ሰው ቤተሰብን ባያነባቸው በራሳቸው ሄደው በቃ ራሳቸው ውጤት ላይ ማስቀል አለባቸው ስለዚህ የራሳቸው የፈለጉትን ነገር እንዲያገኙ ምን ማድረግ አለባቸው አንዴ ደግሞ ቤተሰብ ቢረዳቸው ጥጭኝና ያደርጋሉ ሙዚቃ ወይ ኳስ ተጫዋች ምናምን ሊሆን ካለ ቤተሰብ መርዳት አለበት ማገዝ አለበት ውጤቱ እንዲመጣ ያማረ እንዲሆን በተማሪዎች እኔ እንትምለው በቃ ግጥም ከሆነ አዝማሪ ምናምን መሆን ከፈለጉ ራሳቸው መሆን ይችላሉ ቤተሰብ መርዳት አለበት እና እንደዛ ነው ቤተሰብ ማገዝ አለበት ማለት ነው ዛሬ ያቀረብኩላችሁ ሙዚቃ ነበር አመሰግናለሁ ሰላም ተማሪዎች እንዲሁም ልጆች ስሜ ሀሲት ሸት ይባላል የመጣሁት ከብፁዕ ገብረ ሚካኤል ካቶሊክ አጠቃላይ አንደኛ ደረጃ ትምህርት ቤት ሲሆን የሰባተኛ ክፍል ተማሪ ነኝ የማቀርብላችሁ ስነ ግጥም ነው የግጥሜ ርዕስም ድንቅ መልልታ ሀዘን ግፍና በደል እጣ ፋንታሽ ሆኖ ያለ ገልጋይ ተጥለሽ የጣር ድምጽሽ ታፍኖ ተውባይ ሰሚ የለ ብሶትሽ ውስጥሽ ተቀብሮ እንደ ወቃቢ ዳንግሌ በግጅና ግርሽ ፊጤን ታስሮ በግርዛት ለማጣጣ በስለት ተብጠልጥለሽ አካልሽ ተቦድሶ በቁስል ተንሰፍስፈሽ እንባሽ እየኮለለ እሳይ እልል ተባለ ምንኛ ተቀልዷል ድንቄም እልልታ የለ ይህ አልበቃ ብሏቸው አካልሽ እንኳን ሳይጠና ጋሜ ሳዱላ ሳይጠፋ ራስ ሳይጠና ጉተና እቃቃሽን በትነው አሻንጉሊትሽን አፍርሰው ጨዋታሽን ሳትጠግቢ በቤት በዳር ያፍነው ክቡር ገላሽን አርክሰው ንጽህናሽን ገሰው ጠላቱን እንደሰየፈ በደምሽ ታጥቦ ጨቂተው ጸጋሽን መሬት አፍሰው የጭካኔ ስብስብ ጩኸት እልላሉ መልሰው ስላዳመጣችሁኝ ያመሰግናለሁ ግጥሙን ያገኘሁት ከ6ኛ ክፍል የአማርኛ መጽሐፍ ላይ ነው ወላጆቼ ይሄን ያክል ግጥም እንዳነብ እንዲሁም የወደፊት ህልሜ እንድከተል በጣም ያግዙኛል ነገ እኔ ሳድግ ወይም ደግሞ ጎበዝ ተማሪ ሆኜ ከተለያዩ ዩኒቨርሲቲዎች ጋር በተለያዩ ዲግሪዎች ተመርቄ ነገ ሳድግ መሆን ፈልገው የልብ ስፔሻሊስት ዶክተር ነው የልብ ስፔሻሊስት ዶክተር መሆን የፈለኩበት ምክንያት ደግሞ በልብ ህመም ነፍሳቸውን የሚያጡ ሰዎችን ለማገዝ ፈልጌ ነው ስላዳመጣችሁኝ አመሰግናለሁ ቻው ልጆች